ይውለ ልጅ ወንድ ልጅ ነው የደፈሩት በስማ ወልፍ ምን ይያልከኝ ነው ምንድነው የምታወራው ስራውን ታቃለህ ሳታቅ ነው የምትከራከረው አይ ጫካ ውስጥ ኦልሞስት ከ3 ሰዓት ወይ ከ4 ሰዓት በኋላ ይመስለኛል እናንተ የደረሳችሁት እኔ ጋር ያው እንደ ወንድ ልጅም ክብር ስናስበው ትንሽ ለማሰቡላ የሚያስጠላ ነገር ነው እኔ ላይ ደረሰው ያው በእኔ ላይ ደረሰው ማንንም አይድረስ ነው ምለው እና ትንሽ ያስጠላል ወንድ ልጅ ክብርም እንዲያን ነገር እንትን ማለትም ትንሽ በሰው ዘንድም እንዲህ ብሎ ለማውራትም ትንሽ የሚከብድ ነገር ነው ያው በጣም የሚያሳዝን ነገር ነው እኔ ላይ ደረሰው ይሄ ሁላ ነገር ይደርሳል ብዬ አላሰብኩም ነበር ከትላንት እስከ ዛሬ አብሯችሁ የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብሏል ከ4000 በላይ አባወራዎችን የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲሱ የፔንታውስ ብሎክ ከ35% በላይ ዲስካውንት በማድረግ ማለትም ከ3 ሚሊዮን ብር ልዩ ቅናሽ ጋራ ብቅ ብለናል ከስቱዲዮ 56 ካሬ እስከ 295 ካሬ ፔንታውስን ጨምሮ በአንድ ያዘ ይህ ብቻ አይደለም ከመኖሪያ ቤት በተጨማሪ የንግድ ሱቆችን ከ28 ካሬ ጀምሮ ለተለያዩ አገልግሎቶች የሚውሉ ሰፋፊ ሱቆችን በግዙፉና ዘመናዊ መንደራችን ውስጥ አካተናል ከ682000 ብር ቅድመ ክፍያ ጀምሮ በ40/60 ባንክ ብድር አማራጭ አቅርበንሎታል ታዲያ ምን ይጠብቃሉ አሁኑኑ በ0972 461071 አለያም በ0945 18 4344 ላይ በመደወል ቤቶን የግሎ ማድረግ ይችላሉ እየተጣናም ነገር ነበር ያው መጠጥ አይቆርጥም በቃ ሁሉም በላይ ነው ሁሉም እያመጣ የሚጀምረው እኔም በቃ ከሆነ ሰዓት በኋላ ራሴን አላቅም በቃ ዝም መጠጣቴን ነው እንጂ እንትንምለው ራሴን አላቅም ነበር በቃ ዝም ብሎ መጠጣት ነው በሰዓቱ ከማርታ ጋር ወጥቶ እስከማደር ድረስ የሚያደርስ ግንኙነት ነበራችሁ እንዴትስ እንደዛ አይነት ውሳኔ ልትወስን ቻልክ አንተ እሷ መጠጥ ልጨምር ከዛ ሲሄድ በቃ የሆነ ድብዝዝ ይልብኝ ጀመረ ራሴን እንደመሳት ነገር ሲል ቁጭ አልኩና ለመረጋጋት ሞከርኩ ከዛ በቃ መጠጥ እንደዚህ ያረጋኛል እንዴ መጀመሪያም ጠጥቼ ስለነበረ ግራ ተጋባው እና ስነቃ ሶስቱም ሴቶች ራቁታቸውን ነበሩ እኔም ስነቃ ራቁቴን ነበርኩ እና በቃ ራሴን እንትን ስለው መደፈሬን ያየሁት በጣም ለማሰብ የሚዘገንን እና የሚከብድ ነገር ነው እዚህ ያለው ወንድሞች እንዲህ አይነት በደል ደርሶባቸው ሊሆን ይችላል ያው ነገሮች በኔ ላይ እንትን አሉና ተጋለጠ ነገሩ እንጂ ይሄ ነገር በኔ ነው የተጀመረው ብዬ እንኳን አላስብም ቆይኔማ አንዴ ከዚህ ልነሳ እንጂ እኔ ነኝ ማቆም ማረጋችሁን ሁሉንም ነው አንድ ባንድ ምገላችሁ ሁሉንም ተረጋጋ እንዴ ተረጋጋና ዶክተር ይረጋጋ ይሁላ ነገር ላይ ደርሶ መረጋጋት ምንጭ እንዴ እነዚህን ወንጀለኞች አንድ ባንድ ለቅመን ለህግ ማቅረብ የኛ ግዴታው ነው አላህ ምክንያቱም የተደረገው ነገር ለህሊናም የሚከብድ ከአይምሮ ከባህልም ከምንም የወጣ ነገር ነው ጫካ ውስጥ ወስጄ ያሳያችሁን ስስራችሁ የነበረው እውነተኛ ሰው ስለሆንኩ ነው ይሄን ነገር ያደረጉት ማርታና ትግስት ናቸው ድርጊቱ መደረጉን ታምኛለሽ አዎ አይቻለሁ ማርታ በጣም አደገኛ ሰው ነች እንዲህ በቀላሉ የምትያሰው አይደለችም ከኔም አልፎ ቤተሰቦቼን ሁሉ ነው የምታስፈራራው በኔ ምክንያት እና ብዙ ነገር በኔ ስለኔ ያያዘችብኝ ጉዳይ ስላለ ነው ከኔ ጋር አይደለም ችግሩ ተፈታ አይደለም ከዚህ በኋላ ከኔ ጋር አይደለም ምንም የተፈታ ችግር የለም ይውለ ልጅ ወንድ ልጅ ነው የደፈሩት በስማ ወልፍ ምን ይያልከኝ ነው ምንድነው የምታወራው ስራውን ታቃለህ ሳታቅ ነው የምትከራከረው ዳኒ በዶክተር የሱፍ ገዛ ጤናው ተመልሷል እጅግ በጣም ርብርብ የተደረገለት ዳንኤል ብዙ የከፋ ነገር እንደተደረገበት ደርሰንበታል ሰላም ውዴ ዱካሾ ቤተሰቦች እንደምን አላችሁ ሰላም ደስታና ፍቅር ለናንተ ይሁን ይያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው ዛሬ ሁላችሁም በጉጉት የምትጠብቁትን መጨረሻ ይዘመተናል በዚህ ፕሮግራም እጅግ በጣም አስደናቂ ነገሮችን ተሰማላችሁ ኢትዮጵያ ውስጥ ሁሉ ጊዜም እንደምንለው ያላየነው ያልሰማነው እንጂ ያልተደረገ ምንም ነገር የለም
በዳንኤል ላይ ሲደርስበት የነበረው ግፍና በደል እጅግ በጣም አስገራሚ ሆኖ አግኝተነዋል። እኛም ስንሰማ ተደንቀንበታል። ዛሬ ጤናው የተመለሰለትን ዳንኤልን ገብተን ልናናግረው ሰዓቱ ደርሷል። ዳንኤል ማን ነው የምትሉ ሰዎች ካላችሁ ታሪኩን ባጭሩ ላስረዳችሁ። ከቀናት በፊት ሁለት ጓደኛሞቾች ወደኛ መጡ። ቃላብና ኤልያስ ይሰኛሉ። እነዚህ ጓደኛሞቾች እየተዝናናን በነበረ ሰዓት ሶስት ሴቶችን ተዋወቅን። እነዚህ የተዋወቅናቸው ሶስት ሴቶች ጓደኛችንን አንደኛው ይዛው ሄደች። ከዛ በኋላ ጓደኛችንን ልናገኘው አልቻልንም። ነገሩ አንድ ሳምንት ሞልቶታል። የሰማነው ታሪክ ነበር። እነዚህ ሶስት ወንዶች ከሶስት ሴቶች ጋር እየተዝናኑ ነበር። ሰዓቱ ደርሶ መጨረሻው ሰዓት ላይ ዳንኤልን ኤልሳ የተባለች ሴት ይዛው ትሄዳለች። ጫካ አጠገብ ያወርዱታል። ከዛ በኋላ የዳንኤል ደብዛ እንደጠፋ ይቀራል። ዳንኤል እጩ ሙሽራ ነበር። እጩኛውን ሽማግሌ ልኮላት ነበር። ሽማግሌ ከላከ በኋላ ምን አጋጠመው? ቤተሰብ ተጨንቆ ነበር። ዛሬ እንግዲህ ይሄንን ጥግ ድረስ የሄድንበትን ጉዳይ ለእናሳያችሁ ነው። ምናልባትም ባለፈው ሳምንት ቪዲዮን የጨረስንበት ቦታ ስለ ታሪኩ ብዙ ነገር ላይ ያስጨብጣችሁ ይችላል። ዛሬ ግን ታሪኩን ከስር መሰረቱ ይዘንላችሁ መተናል። ዳንኤል ምንድነው የደረሰበት? ጫካ ውስጥ ወድቆ የተገኘው ሰው ዳንኤል ነበር? ይሄንን ታሪክ ዛሬ የምታዩት ነው የሚሆነው። ይሄንን ቪዲዮ እንደተለመደው ለወዳጅ ዘመዶቻችሁ ሼር ማድረግ እንዳይረሳ። ከምንም በላይ እንደምታዩት የዱካሾ ተመልካቾች እነዚህ ብቻ አይደሉም፣ እጅግ በጣም ብዙ ነን። ስለዚህ ሁሉም ሰው እንዲደርሰው ይሄንን ቪዲዮ ሼር እያደረጋችሁ ኮሜንት ላይክ እያደረጋችሁ ተሳትፎ ባረጋችሁ ቁጥር ዩቲዩብ ይሄንን ቪዲዮ ከፍ ላለ ሰው እንዲደርስ ያደርጋልና ሼር ላይክ ኮሜንትና ሰብስክራይብ ማድረግ እንዳይረሳ። ዛሬ ይሄንን አስገራሚ ታሪክ የምንሰማበት ወንጀለኛዋ ማርታ ምናልባትም እጅ ከፍንጅ የምንይዝበት ቪዲዮ ነው የሚሆነው። እስቲ አብራችሁኑና ታሪኩን ተከታተሉት። ዘላለም ዘገየ ነኝ። ቪዲዮን ያለፈውን ቪዲዮ አይታችሁ ስትመለሱ ቀጥታ ገብተን ዳንኤል ምን ላይ ነህ የሚለውን የምንጠይቅ ነው የሚሆነው። አብራችሁኑ። እሱ ነው እንዴ? ገናው ሲጨምረውታል። ገናው ጨምረውታል። የሰው እንግዲህ ያኔ ጫካ ላይ አውርዶ ነው ጥለውት ሄዱ እና ቤቱ ነው የመሰለኝ። እኔ በዛ ሰዓት ምንም አውቀው ነገር የለም። እሷም አለች አይታለች። በጣም ይጨንቃል። ነውም ፋሚሊውንም ሳይ በጣም ተጨንቄያለሁ። እኔም እንዳንተ በጣም ጨንቆኛል። ምንም ያሰብኩ ያለው ነገር ከባድ ነው። እንግዲህ በዚህ መሃል የሰው ህይወት ነው አደጋ ውስጥ የገባው። ዳንኤል ይሙት ይኑር አይታወቅም እና አጋጣሚ ነው የተዋወቅነው ከሱ ጋርም ከራሱም አልፎ ደግሞ ለሌሎቹ እየሰጠ ያበላሸ የስንቱን ህይወት ባጭር ያስቀረ ልጅ ነው። ከህንጻው ላይ ወደቀ መሬት ከአራተኛ ፎቅ እና እንግዲህ በዛ ሰዓት ያሉት የአይን ማኞች እነሱ እየሳቁ ነበረ ነው የሚሉት። ሌሎቹ በዙሪያ ያሉት ደግሞ በጣም ደንግጠው እየጮሁ ነው። ያ ነገር እንዳልሆነ በምን ላቅ እችላለሁ? ዳኒ ላይ ምን እንደደረሰ ራሱ ማወቅ አልችልም። በእነሱ ምክንያት ሊሆን ይችላል ብዬ ነው የምጠረጥረው። ከታሰረሱም ከዩኒቨርሲቲም ለአንድ አመት ተባረረ ማለት ነው። ያስፈራል ሁኔታቸው። ልክ ነህ። ኢየሱስ ነው በቃ ኢየሱስ መሆኑን እኮኛ ምንን ተቀበለናል እንጂ በዚህ ልክ እዚህ ጋር ይደርሳል ብለን አልጠበቅም። ከነገር ይመስለኛል ጨለማ ነው ብቻ መንገድ ላይ ነው ወረደ። እኔ ወደ ቤት መሄድ ነው ይመስለኝ። መንገድ ላይ ጣሉት። እኛም ሄድን። እኛ ታይዘን እሷና እኔ ወደ ቤታችን ገባን። ሌሎች ሴቶችን ራሱ የሚጠቀሙባቸው አሉ ለዚህ ጉዳይ ማለት ነው። ምን ፎቶ ከና ያመጣው ከፌስቡክ ጋር ከራሷ ፌስቡክ ጋር ገብተ ማየት ይችላል። ወንጀል ወደን ያመጡት ነው። ምን እንዳረገ ታውቃለህ? የት ነው ያለችው ነው የምትይው? አሁን እቺ ያለችው ካናዳ ነው የምትኖረው። የሆነ ሰዓት ላይ ጓደኛዬ ነበረች። አንተ ምንም አገባህም፣ ጤነኛ አይደለም ሲጀመር። እዚህ ውስጥ ወንጀል ተሰርቷል። ወንጀሉን የሰራው ሰውዬ እያለ ወንጀለኛ ያልሆነ ንጹህ ሰው ማጉላላት አልፈልግም። ከዚህ ወዴት ነው ሄዱት? እኔ በቃ ከዚህ በኋላ ማላቸው ወረዱኝ ሄድን እኮ በቃ እኔ ምንም እኮ አይምሮ ላይ እቺ ድልድይ ቀጭን ድልድይ ሰላም እንዴት ነህ?
ደህና ነው ነቃ ብላ ዛሬ እንዴት ነህ ሁሉ ሰላም እንዴት ነህ ሰላም ነው ዛሬ ነቃ ብላለ አዎ ዛሬ ትንሽ ይሻላል ቀደም በስልክም ስናወራ በጣም ንቃተን አይቼው ነበር እንዴት ነህ ሁሉ ሰላም አይ ጥሩ ላይ ነው በጣም አዎ መጣችሁ ቶሎ መጣችሁ እንግዲህ ነገሬ ካለው እኮ እየመጣን ነው ምናምን ብዬ ነው የደወልኩት እሺ እንዴት ነህ አለን እግዚአብሔር ይመስገን እንዴት ነህ አለን ሁሉ ሰላም እስቲ እንግዲህ ዛሬ ያሳለፍከውን ጊዜና የነበረውን ሁኔታ ልናወራ ነው የመጣ ነው ፍቃደኛ ነህ አዎ ይችላል ችግር የለም በአንተ ፍቃድ ላይ መሰረት አዎ ችግር የለም ይችላል ካሜራማናችን ቦታ ያዘጋጅና እንጀምራለን እሺ እንግዲህ ውድ ተመልካቾቻችን ብዙዎቻችሁ የተጨነቃችሁበት ብዙዎቻችሁ እየደወላችሁ እየጠየቃችሁ ብዙዎቻችሁ ደግሞ ከምን ደረሰ እያላችሁ በየኮሜንቱ የጻፋችሁለት ውድ ወዳጃችን ዳኒ እንግዲህ ዛሬ ላይ ጤናው ተመልሷል ምናልባትም በዛኛው ቪዲዮ ምንም ገለጻ ስላላደረግን ዛሬ ከገለጻ እንጀምራለን እንግዲህ ጫካ ውስጥ አገኘን በሰዓቱ ራስን አታውቅም ነበር አንተ መሆንን ጓደኞችህ እርግጠኛ መሆን እስካቀታቸው ድረስ ፊት ላይ ደም ደርቆ ነበር ጠቁሮ ነበር ለረጅም ሰዓትም እዛ ጫካ ውስጥ ተጠለህ እንደነበር ያስታውቃልና ምን ያህል ቀን ቆየ እንግዲህ አንተ ከሳምንት በላይ ነው የጠፋውና ምን ያህል ቆይታ ነው እኛ የደረስነው ያው ሲመስለኝ ከ3 ሰዓት ወይ ከ4 ሰዓት በኋላ ነው የደረሳችሁት ያው እዛው አንድ ሳምንት ነው ግን የጠፋው አዎ አንድ ሳምንት አካባቢ ነበርኩ እዛ የነበርኩት የት እዛው ጫካ ውስጥ አይ ጫካ ውስጥ ኦልሞስት ከ3 ሰዓት ወይ ከ4 ሰዓት በኋላ ይመስለኛል እናንተ የደረሳችሁት እኔ ጋር ግን ከዛ በፊት ኦልሞስት ወደ አንድ ሳምንት ነው እንግዲህ እዛ ሲያሰቃዩኝ የነበረው ያው እኔ ኦልሞስት ወደ ሳምንት ምናምን ነበር እዛ የቆየሁት ያው ትንሽ ይከብዳል ነገሩ እኔ ላይ ደረሰው ነገር ያው እንደ ወንድ ልጅም ክብር ስናስበው ትንሽ ለማሰብ ሁላ የሚያስጠላ ነገር ነው እኔ ላይ ደረሰው ያው በእኔ ላይ ደረሰው ማንንም አይድረስ ነው የምለው ያው እግዚአብሔር ነው ያወጣኝ ከእንደዚህ አይነት ነገር እና ትንሽ ያስጠላል ወንድ ልጅ ክብርም እንዲህ አይነት ነገር እንትን ማለትም ትንሽ በሰው ዘንድም እንዲህ ብሎ ለማውራትም ትንሽ የሚከብድ ነገር ነው ያው በፈጣሪ ኃይልና በእናንተ ኃይል ነው እግዚአብሔር ይመስገን ነፍሴ ወደኔ ተመለሰችው እናንተ ባደርሱልኝ ኖሮ ማን ያውቃል እዛ ጫካ ውስጥ አውሬን በልቶኝ ሊሆን ይችላል ጅብ በልቶኝ ሊሆን ይችላል ያው የፈጣሪ ጸጋ ነው እናንተን ጥሎልኝ ይሁን እናንተ እዚህ ደርሳችሁ አሁን ነፍስ ዘርቼ እዚህ ቁጭ ብዬ እያወሩ ያሉት ካንተ ጋር እና ለእናንተ በጣም ትልቅ ክብር አለኝ እናመሰግናለሁ እሺ እንደው መጀመሪያ ስትመጣ እዚህ ጭንቅላት አካባቢ የደረሰብህ የመፈንከት አደጋ ሙሉ ሰውነትን ልብስን በደም እንዲጨማለቅ አድርጎት ነበር ፊትን ለመለየት እስኪከብድ ድረስ ደምና አፈር ተቀላቅሎ ፊት ላይ ደርቆ ነበር ስትመጣም የነበረው ሁኔታ በጣም ደክመ ነበር ዶክተርም ሲነግረኝ ነበር አንዳንድ ጥረቶች ነበሩ ከሰውነት ፈሳሽ ነገር እስኪጠፋ ድረስ ኦቨር ነው የደረሰብህ ነገር ጉልበት አሳጥቶ ነበርና እንደውም የተደረገልህ ክትትል ምን ይመስል ነበር የሚለውን እስቲ እናውራ ያው ምስጋና ለዶክተር ዩሱፍና ጓደኞቹ እግዚአብሔር ይመስገን ያው ተረባርበው ነፍሴን ወደኔ መልሰውታል ያው እኔም ስመጣ ያን እንትን አልልም ነበር ኦልሞስት ራሴን አላቅም ነበር ከዛ በኋላ ነው ያለው ነገር ዶክተር ዩሱፍ ረጋ ብሎ ያስረዳኝ እና ትንሽ ከብድ ነበር ያለውበት ነገር ያው ስመጣ ራሴን አላቅም ነበር አሁን እንዳልኩ ደክሜም ነበር እንዳልኩ እሱም ሲነግረኝ በሰውነቴ ውስጥ ምንም ፈሳሽ የሚባል ነገር የለም ምግብም አልነበረም ያው ግሉኮስ ምናምን ቀጥሎልኝ ነው እንትን ያያልኩ ያሉት እና እድሜ ነት በዚህ አጋጣሚ ዶክተር ዩሱፍን በጣም ማመስገን ፈልጋለሁ ያው እድሜ ለዶክተር ዩሱፍ ያው አንዳንድ ጊዜ ሰው ልጅ ያው ለማያውቀውም ሰው ይሄን ያክል ያረጋል ብዬ አላስብም እሱ ደግሞ በጣም ከሚገባው በላይ ነው አርጎልኝ ያው ነፍሴን ወደኔ መለሰኝ ለማያውቁት ሰው ይሄን ያክል መርከም ባሁን ባለ ጊዜ ትንሽ ይከብዳል
እድማ ዶክተር ዩሱፍ በጣም ላመሰግነው እወዳለሁ በዚህ አጋጣሚ ያው እኔን ያክል እንት የሚገባኝ ሰውኝ ሳይሆን ያው ከሰባዊነት አንፃር ነው እሱም ይሄን ያክል ጥሩ ነፍሴን ወደኔ መለስልኝ እና በጣም አመሰግናለሁ ለማለት እወዳለሁ እሺ እንደው ይሄ ሁሉ በደልና ግፍ ይደረሰብህ ከምትዝናናበት ቦታ አንድ ሴት ተከትለ በመሄድ ነው ያው እንግዲህ ደጋግመንም በእኛ ሚዲያ ላይ ስለተናገር ነው ጉዳዩን አሁንም ከመናገር ወደ ኋላ አንልም ለሰርግ የተዘጋጀ እጮኛ ያለክ ሰው በዛ ሁኔታ እንዴት ሴት ተከትለ ልትሄድ ቻልክ ያው እንዳልኩ እኔ መጠጥ ሙድ ሰው አይነት ራሱ አይደለም ከመጠጥ ጋር ያክል ቀረቤታ የለንም ያው አንዲት አጋጣሚ ናት የሁላ ነገር ላይ የጣለችኝ እንዳልኩ በአጋጣሚ ነው ጓደኞቼ ምናምን ስለነበሩ ያው አንዳንድ ጊዜ ቀን ይጥላል አይደለም ይባላል እሱ ነገር ነው እንትን ያለኝ እንጂ እኔ ከመጠጥ ጋር ያናክል የሚገናኝ ሰው አልነበረም ያው አንዲት አጋጣሚ ራሴንም ቤተሰቤንም ችግር ውስጥ ጣለች ያው ሚስቴን በባለፈው እንዳያት በጣም ብዙ ታለቅስ ነበር ያው እሷም ልክ አላት እኔም እንትን ምልሰው አልነበርኩም የዛን ቀን እንደነካኝ ፈጣሪ ወቀው ያው እሷም ዝም ያለችው ያው ከተሻለኝ በኋላ ነው እናወራለን በሚለው ነው ዝም የተባባልነው እንጂ ያው እና እንዳልኩ አንዲት አጋጣሚ ናት ህይወቴን ያመሰቃቀለችው እንጂ ምንም አይነት ከመጠጥ ጋር ግንኙነት አልነበረኝም ያው ቤተሰቤንም ሚስቴንም እንትን አስባለኝ በአንድ ቀን ለሊት እንትን ያው በጣም የሚያሳዝን ነገር ነው ለኔ የደረሰው ይሄ ሁላ ነገር ይደርሳል ብዬ አላሰብኩም ነበር ግን አልፈልግምና ተረጋግተህ ያለውን ነገር እንድታስረዳን ነው እንፈልገው አሁን ያለብህም ጉዳት ያው ዶክተር ዩሱፍንም ሳስፈቅደው ያለበት ሁኔታ ትንሽ ተረጋግቶ ማውራት የማይችል ከሆነ ቢቀር ይሻላል እስከማለት ደርሰው ነበር የተመልካች ጥያቄ ነው አላስቀምጥ ስላለን ዛሬ እየቀረጽን ያለነው ስለዚህ ተረጋግተህ እስከመጨረሻው ታሪኩን ብቻ በመናገር ላይ ብታተኩር አዘንን ዋጥ ቻለ ብታረግ ጥሩ ነው እሺ ያው ነገሩ ትንሽ ለኔም ስለከበደኝ ነው እና በዚህ አጋጣሚ ጮኛዬንም ቤተሰቦቼንም ያስደነገጥኳቸውም ሰዎች ይቅርታ መጠየቅ ፈልጋለሁ ያው በአንድ ቀስተት ነው ይሄ ሁላ ነገር ላይ ወደኩትና ተገቢ አልነበረም መጀመሪያም ነገር እንዳንተ እጮኛ ያለው ሰው ተከብሮ መቀመጥ ነበረበት የሚለው ነው መጀመሪያም ያው እንግዲህ ሰተቶች ብዙ ነገር ያስከትላሉ አንተም በዚህ ተቀጣይበታል ተምረህበታል ብዬ አስባለሁ እንግዲህ ሌላኛው ነገር እንዴት ተገናኛችሁ እንዴትስ ከማርታ ጋር አብረ ለመሄድ ወሰንክ የሚለውን እስቲ ባጭሩ ባንተ መንገድ አስረዳን እንደው የካዱ ነበር ኔልሳም ትግስትም ሌላ ሶስተኛ ሴት መኖሯን ጭምር ማርታ የምትባል ሴት አናቀም እስከማለት ደርሰው ነበርና እስቲ ስለ ሁኔታው አስረዳን ሁኔታው እንዴት መሰለኝ ተፈጠረው ቃላም ይባል አንድ የኔ ጓደኛ ነበር እና ለድንገት ነው የሆነ ቀን ላይ ደውሎልኝ የዛች ቀን ላይ እና አንዝናና ምናምን ነገር በሚል ነው ጉዳዩ የተነሳው ከዛ አጋጣሚ ሆኖ እኔም ከስራ መልስ እንትን እያልኩ ነበር ከዛ በቃ ቤት እንትን ከመል ብዬ አብሬ ከሱ ጋር ሄድኩ እና በቃ ከሱ ጋር ተደዋወልን ከዛ የሆነች የሰፈር ግሮሰሪ ነገር ነበረች ያው እኔ ብዙ መጠጣሱ አይደለም እንዳልኩ አንድ ሁለት ቢራ እየጠጣን ነበር ከዛ ቤት ካልቀየርን ምናምን ነገር ሲሉ እኔም ያን ያክል ክለም ምናምን ነገር መሄድ የሚያዝናናኝ ሰው አይደለም እንዲጫጫታ ምናምን ነገር የሚረብሽ ሰው ነኝና ክለብ ካልሄድ ምናምን ነገር ብሎ እሱም በጣም ሲይዘኝ ጊዜ በቃ ያው ለዛሬ ጓደኛም ስለሆነ እስኪ የሚለው ልሁን በሚለው ነው ተነስቼ አብረን ሄር ነው እዛ ከደረስን በኋላ ነው እንግዲህ አንድ የሱ ጓደኛ ኤልሳ የምትባልሽ ነበረች
ያው እንዳጋጣሚ ሆኖ እሷን አስተዋወቀኝ ያው አንድ ላይ ነበርን እየጠጣን ምናምን ነገር ነበር ያው መጠጥ አይቆርጥም በቃ ሁሉም በላይ ነው ሁሉም እያመጣ የሚጀምረው እኔም በቃ ከሆነ ሰዓት በኋላ ራሴን አላቅም በቃ ዝም መጠጣቴን ነው እንጂ እንትን ምለው ራሴን አላቅም ነበር በቃ ዝም ብሎ መጠጣት ነው ጨዋቱ አለ በዛ ላይ ጭፈራው አለ ሳቅ ጨዋታው አለ ምናምን እና እሱ ነገር ነው ለዛን ቀን ምክንያት የሆነው ከዛ ትንሽ ነገሮቹ እየጋሉ ሲመጡ ከፍ ይያሉ ሲመጡ አሁን ካልኩ ልጅ ጋር ያው አንድ ላይ እንትን ማለት ጀመርን መጨፈር ጀመርን ማርታ ከምትባለው ሴት ጋር ስደንስ ነበር እንደው ትግስትና ኤልሳ ለኛም ሲሉን የነበረው ምንም ሌላ ሴት ሳይኖር ብቻውን እየደነሰ ሴት እንዳለች አክት ያደርግ ነበር አሉ ይሄ ምን ያለው ነው እሱ እንግዲህ ከእውነት የራቀ ውሸት ነው እና አሁን የምትለው ነገር በፍጹም ውሸት ነው ሲጀመር ሶስቱም ሰይጣኖች ናቸው በጣም አስመሳዮች ናቸው እኔ ይዛን ቀን ያው ሰው በሚለው ነው የቀረብኳቸው እንጂ በጣም የሚያስጠሉ ሰዎች ናቸው አሁን ላልከውም ብቻውን ነው እየጨፈረ የነበረው ላልከውም እኔ እንዲያን ነገርም እንዳልኩ ምንም አይነት እንትን አልነበረኝም ልምዱም የለኝም እሷ ናት ወደኔ መታ እንጨፍር በሚል ከዛ እነሱም ሲገፋፉኝ ጊዜ እሺ በሚለው ነው ተነስተን መጨፈር የጀመርነው እንጂ አሁን አንተ ያልከው ነገር ውሸት ነው አሺሽ ተጠቅማችሁ ነበር ብዙ አሺሽ ይተጠቀሙ ነበር በመጀመሪያ ደረጃ ራሱ ቃላብ አሺሽ ነጋዴ የነበረ ልጅ ነው ብለውኛና ሳምነውናል እንደው እንደዛ አድርጋችሁ ነበር ያው ቃላብ የዩኒቨርሲቲ ቃላብ ለኔ ጓደኛዬ ነው እና ያው የዩኒቨርሲቲ ላይፉ ላይ አላረለ ሁሉም ሰው እዛ ሲገባ ምናምን የሚበላሽ ሰው አይጠፋም የሚሞካከር ሰው አይጠፋም እንደ ነገር ላይ ያው እንትን ይሳተፍ ነበር አንድ ላይ የነሱን አላቅም ያው እሱ ነበር ማቆ እሱ እንትን ይላል ግን እኔ እንደዚህ አይነት ያደንዛዥ ምናምን ነገር የሚባሉትን መጠቀም ሰው አይነት አይደለም አልተጠቀማችሁም በሰዓቱ ምንም በጭራሽ በዛ ሰዓት መጠቀም አልተጠቀምንም ጭራሽ ያው ግን ያው ሁሉ እንዳልኩ ለሁሉም ነገር አዲስ ነኝ እዛ ቦታ ላይ እኔ ያው እነሱ ሁሉም ነው የለመዱት ነገር ነው መጠጥም ስላበዛው ምንም ስላበዛው በሰዓቱ እኔም ልክ አልነበርኩም እንጂ እንትን አልነበረም ይሄ አደንዛዥ ምናምን ይሄ ድራግ የሚባለው ነገር በሰዓቱ ማንንም ይተጠቀም አልነበረም በሰዓቱ ከማርታ ጋር ወጥቶ እስከማደር ድረስ የሚያደርስ ግንኙነት ነበራችሁ እንዴትስ እንደዛ አይነት ውሳኔ ልትወስን ቻልክ አንተ እንዳልኩ ከማርታ ጋር የቀደመ ግንኙነት የለንም እዛ ቦታ ነው ተዋወቅነው እዛ ቦታ ነው ተገናኘነው አይቻትም አላቅም ከዚህ በፊት ግን በቃ የመጣጡ ግፍፊትና የሷ ጓደኞች ደግሞ አንድ ላይ ነበሩት በጣም ፑሽ ሲያደርጉኝ ነበር ያው ሲያመቻቹ ነበር እኔና እሷን አብራችሁን ትንበሉኛ እናደርሳችኋለን ችግር የለም ሁሉ ነገር በእኛ ነው የሚል ነበር በሰዓቱ የነበረው እና ደግሞ እንዳልኩ መጠጥን በጣም ጠጥቼ ነበር ያው ታቃለህ እንጂ የመጠጥ ነገር ወደማይሆን ነገር ነው የሚገፋ እና በቃ በሰዓቱ አብረን የደነስን ስለነበረ የተጫወትን ይሳቅን ስለነበረ በቃ የነሱ ፑሽ ነው ለእንዲህ አይነት ነገር ይደረገኝ እንጂ እንኳን እንደዚህ አንድ ቀን ተዋውቄ ማቆሶ ያው ከስንቱ ጓደኞቼ ከዚህ በፊትም የነበሩት ጋር እንዲህ አይነት ነገር አጋጥሞኝም አያውቅም ጭራሽ እስቲ እንደው የሆነው ሁሉ ሆኗል እንግዲህ ግን አንተና ማርታ እዛ ጫካ ውስጥ ነው እሷን ተከትሎ መሄዱ እዛ ጫካ ውስጥ ሲያወርዷችሁ ካወረዷችሁ በኋላስ ደግሞ አፕን ያደረጉት ነገሮች ምንድናቸው ምን ነበር ሲሰማህ የነበረው ራሱ ያው እኔና እሷ አንድ ላይ ስንሄድ በመኪና ነበር ሁሉም እርስ በርስ አንድ ላይ ነበር 3 ነበር ሁሉም እንትን ሲል ነበርው እና ደግሞ ከመኪና ስንወርድ ያው ብዙ እንትን አይለኝም ግን መጠጥ በጣም ጠጥቼ ነበር እንዳልኩ በጣም ሲበዛ ነበር የጠጣሁት ከዛ እሷ ሁሉም ነገር ችግር የለውም ነው በቃ ሁሉንም የምትለው እሷ እኔን ቴክ ኦፍ እንደምታረገኝ ነው እዛ ቦታ እንትን ስትልልኝ የነበረው ያው በመጠጥ ኃይልም ስለነበርኩ የምታወራው ነገር ሁሉ እውነት መስሎኝ ነው እንትን እያልኩ የነበረው እና ጫካው ይመስለኛል ወደ ጫካው ስንወርድ
ጓደኞቿ ምናምን ነገር በቃ ፑሽ ያደረጉ ነበር በቃ አንድ ላይ አሪፍ ጊዜ ያሳልፉ ምናምን ይያሉ ነበር እንዳልኩ ጓደኛዬም ስለነበረ በቃ ያው ምንም ነገር ይፈጠራል ብሎ ካለማሰብ አንፃር ነው እና ያው በሰዓቱ ሁሉም አንድ ላይ እንደተያይዙ ስለነበረ እንዳልኩ ነው ስም ሶስት ናቸው የኔ ጓደኞችም ነበሩ ሁሉም አንድ ላይ እንደተያይዙ ነበርና በመሃል ደግሞ እንቢ ማለቱን ተማለቱን እነሱ ማስደበር ነው ብዬ መጠጥም አንድ ላይ ተጨምሮ ስለነበረ በቃ ሁሉ ነገር እሺ ነበር ስለነበረ በሰዓቱ ዛጫካ ጋም ስንወርድ ያን ያክል እንትን ማለቱ ራሱ ኖቲስ አላረኩትም ነበር በቃ ከሷ ጋር ነበር ሙሉ የነበረኝ ኢንቴንሽን በቃ እሷ ላይ ነበር ፎከስ አድርጌ ነበረው እና ደግሞ እነሱም ሲሉኝ የነበሩት በቃ አሪፍ ጊዜ ያሳልፉ ሁሉም አንድ ላንድ ስለነበረ አሪፍ ጊዜ ያሳልፉና ጧተኛ መተን ፒክ እናረጋቸዋለን ያው እንትን ይላል በሚል ሐሳቢ ስለነበረ ነው ከሷ ጋር በዛ ሰዓት አብረን እዛ ቦታ ላይ ይወረን ነው እንደው ከገባችሁ በኋላ ቤት ውስጥ ምንድነው የተፈጠረው እሱ ነው ከምንም በላይ አንተ ከካሜራ ውጪ ስትነግረኝ እጅግ አሳዛኝ ሆኖ ያገኘሁት ነገር እሱ ነውና ምን ተፈጠረ እና በሰዓቱ ቤት ገባን ከዛ መጠጥ ምናምን ነገር ቀዳች ዘፈን ተከፍቶ ነበር ጮሃት አለ ከዛ አብረን መንቀሳቀስ ጀመርን ምናምን ከዛ ከትንሽ መጠጥሽ በኋላ ነው እንግዲህ እሷ መጠጥ ልጨምር ከዛ ሲሄድ በቃ የሆነ ድብዝዝ ይልብኝ ጀመረ ራሴን እንደመሳት ነገር ሲል ቁጭ አልኩና ለመረጋጋት ሞከርኩ ከዛ በቃ መጠጥ እንደዚህ ያረጋኛል እንዴ መጀመሪያም ጠጥቼ ስለነበረ ግራ ተጋባው ከዛ ከትንሽ ደቂቃዎች በኋላ በቃ ራሴን ስቼ ወደኩ ከዛ ነው እንግዲህ ስነቃ እጄ ታስሯል አልጋ ላይ እግሬ ታስሯል ከትላንት እስከ ዛሬ አብሯችሁ የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብሏል ከ4000 በላይ አባወራዎችን የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲሱ የፔንታውስ ብሎክ ከ35% በላይ ዲስካውንት በማድረግ ማለትም ከ3 ሚሊዮን ብር ልዩ ቅናሽ ጋራ ብቅ ብለናል ከስቱዲዮ 56 ካሬ እስከ 295 ካሬ ፔንታውስን ጨምሮ በአንድ ያዘ ይህ ብቻ አይደለም ከመኖሪያ ቤት በተጨማሪ የንግድ ሱቆችን ከ28 ካሬ ጀምሮ ለተለያዩ አገልግሎቶች የሚውሉ ሰፋፊ ሱቆችን በግዙፉና ዘመናዊ መንደራችን ውስጥ አካተናል ከ682000 ብር ቅድመ ክፍያ ጀምሮ በ40/60 ባንክ ብድር አማራጭ አቅርበንሎታል ታዲያ ምን ይጠብቃሉ አሁኑኑ በ0972 461071 አለያም በ0945 18 4344 ላይ በመደወል ቤቶን የግሎ ማድረግ ይችላሉ እና ስነቃ ሶስቱም ሴቶች ራቁታቸውን ነበሩ እኔም ስነቃ ራቁቴን ነበርኩ እና በቃ ራሴን እንትን ስለው መደፈሬን ያየሁት እና በጣም ለማሰብ የሚዘገንን እና የሚከብድ ነገር ነው እዚህ ያለው እና ተረጋጋና የተፈጠረውን ነገር አስረዳን እንግዲህ ኦሬዲ እነሱ ወደ ቤት እንደሄዱ ነው መናቀውኛና ተመልሰው መጡ ማለት ነው ማርታ ጋር አንተ ነበርክ ኤልሳና ትግስት ተመልሰው መጣው ነው ራቁታቸውን አገኘዋቸው ያልከኝ እንዳልኩ ነው ስነቃ ያው እኔም ማስተዋወሰው እኔና እሷ ብቻ ነበርን እዛ ቤት እንደገባ ነው ማስተዋወሰው ስነቃ ነው ሁለቱ ሴቶች እንግዲህ አብሮኝ እንደሆኑ ያየሁት እንግዲህ ተመልሶ መጥተው ነው እንጂ እኔም ማቀው አብሮአቸው ከወንዶቹ ጋር እንደሄዱ ነው እኔና እሷ ብቻ ነበር እዛ ቦታ ላይ መጀመሪያ ነበር ከደቂቆች በኋላ ነው አይኔን ስገልጥ እጄ ታስሮ እግሬ ታስሮ እና እንደነገርኩ ስነቃ ሶስቱንም ሴቶች ነው ራቁታቸውን ቆመው ያገኙት በቃ በዛ ሰዓት ነው ራሴን የጠለውት እኔ ራቁቴን ነኝ እና ደግሞ እነሱ ቀረጻም ነበር እየቀረጹኝ ነበር እና ኦልሞስት እኔ ታጥቼም ስለነበረ በቃ ጭንቅላቴ በጣም እንትን ይያለ ነበር ከባድ ራስ ምታት ላይ ነበርኩ
የሆነውን ነገር ራሱ ማመን እያቃተኝ ነበር በህልሜ ነበር እየመሰለኝ ነበር ከዛ በኋላ ነው እኔ አሁን ነገር መናገር ማልችለው ነገር ያው ቅድም ላንተ ነግሬሃለሁ አሁን ህዝብ ፊት ለፊት እንደዚህ ነው ብሎ ማውራት ትንሽ ይከብዳል እና የሆነው ነገር ከመድፈርም በላይ ነው ያላረጉኝ ነገር የለም አሁን እንደዚህ ነው ብዬ ማውራት ራሱ ማሰብ ራሱ ይከብደኛል ራስ እንኳን ይከብዳል ብቻ እንደዚህ ነው ብሎ ለማውራት ይከብዳል ቅድም ላንተ እንደዚህ ብዬ እንደነገርኩ ነው አሁን ህዝብ ፊት እንደዚህ ነው ብሎ ማውራት ትንሽ ይከብዳል እንግዲህ ነገሩ ትንሽ ልብ ይሰብራል ታዲያ ይሄ በሌሊት ካደረጉት እንዴት አለቀቁም አንድ ሳምንት ሙሉ በምን አይነት ሁኔታ ውስጥ ነው ያሳለፍከው በቃ አንድ ሳምንቴ ምንም የሰቀቀን ህይወት ነው እዛ ጋር የነበረው እንደነገርኩ እነሱ ብቻ አልነበሩም በቦታ የነበሩት የሆኑ ወንዶችም ነበሩ ይመስለኛል ያው ለምን እኔ ላይ እንትን እንዳሉ አላቅም ግን ሲመስለኝ እነሱ ተቀጥረው ነው ወንዶቹ ከነሱ ስር ተቀጥረው ነው እንጂ ወንድ እያለ እኔ ላይ ብቻ ይሄ ነገር ይፈጸማል ብዬ እንኳን አላስብም በሰዓቱ እንደነገርኩ እየቀረጹኝም ነበር ምግብ አልበላም ነቅቼ ለመጮስ ሞክር ራሴን ለማዳንም እንትን ስል የሚሰጡኝ መድኃኒቶች ነበሩ ሳልፈልጋቸው የመበረታቻ መርፌዎች የሚሰጡኝ ነበር በቃ ራሴን እንደጣላ ነው እዛ ቦታ ሲያረጉኝ ነበር በተደጋጋሚ ነበር እንደዚህ አይነት ነገር የሚደርስበት ማለት ነው የማበረታቻ መርፌው ምንድነው የወሲብ ነገርን ለመቀስቀስ ነው ምንድነው አልገባኝ አው እሱ ነበር ሰጡኝ የነበሩት እሱን ያው በግድ እንትን ስለማልላቸው በሱ ነበር እኔን እንትን ሲሉኝ ነበር ምትም አለው ይሄው እንትን እንደምትለኝ ወንዶቹ እንቢ ስላቸው እንትን ይሉኛል ስታገላቸው አረ ከባድ ነው እንደዚህ ብሎ ለማውራት ለምን ተመረጡ ከጓደኞች ነጥለው እኔም ግራ ይገባኝ እሱ ነው ማለት ከነዚህ ሰዎች ጋር እኔ ምንም አይነት ግንኙነት አልነበረኝም እንኳን ይሄን ያክል ደረጃ ለመድረስ ባይኑላ ታይተን አናውቅም ያቺ አጋጣሚና ያቺ ቦታ ናት እኔና እሷን ያስተዋወቀችን ከዛ በኋላ ነው ይሁላ ነገር ተፈጠረው እንጂ እኔም ለራውን ጥያቄ የሚሆንብኝ ለኔም እሱ ነው ለምን እኔ የሚለው ነገር ነው ግን ሲመስለኝ በቃ እነዚህ ሰዎች ስራቸው አድርገው ይዘውት ነው ምናልባት እንደኔም ብዙ አይነት ወንድሞች እንዲህ አይነት በደል ደርሰባቸው ሊሆን ይችላል ያው ነገሮች በኔ ላይ እንተናሉና ተጋለጠ ነገሩ እንጂ ይሄ ነገር በኔ ነው የተጀመረው ብዬ እንኳን አላስብም እና ማን ታውቁ ሰዎች እንዴት ብዬ ራሴን ጠይቃለሁ ነው ራሱ እንዴት ይሄ ነገር ይፈጠራል እኔ ላይ ብዬ ራሴን እንድጠይቅ ያደረገኝም እሱ ነው እንጂ ቆይኔማ አንዴ ከዚህ ልነሳ እንጂ እኔ ነኝ ማቆም ማረጋችሁን ሁሉንም ነው አንድ ባንድ ምገላችሁ ሁሉንም ተረጋጋ እንዴ ተረጋጋና ዶክተር ይረጋጋ ይሁላ ነገር እኔ ላይ ደረሰው መረጋጋት የምችል እንዴ ምን ሆነ ሰላም እያወራን አልነበር እንዴ ስለዚህ ተረጋጋና የደረሰብህን ነገር አስረዳን ነው ዶክተርም ከዚህ በላይ እንትን አትበሉት ይያለ ነው ስለዚህ በቃኛ እዚህ ጋር እንጨርስልን ያቺኛው እንዴ ነው ከጣቢያ ወጣለች እስቲ ደውለ ቼክ አድርግ አውጥቷታል ሊልሳ ወጣለች እሷ ከወጣች እሷን እናገኛትና እናረጋውና አንተ ግን ተረጋጋና እስቲ ያለውን ነገር መጥቼ እነግርሃለሁ መድኃኒቶችን ምናምን በስነ ስርዓት ተከታተልሽ በቃ አዘጋጁ ያቺ ያለችው ደውላችሁ ቼክ አድርጉ እስቲ ቶሎ በል እሺ እንግዲህ ተመልካቾቻችን ተመልሰን መተናል ያው ተመልሰን ስንመጣ ሁሉ ጊዜም እንደምንለው ኢትዮጵያ ውስጥ ያልሰማነው ያላየነው እንጂ ያልተደረገ ምንም ነገር የለም ይሄ ታሪክም ትንሽ ላይምሮ የሚከብድና የሚረብሽ ሆኖ አግኝቼዋለሁ ያው እንግዲህ በቁጥጥር ስር የዋለችው ኤልሳ ናት ኤልሳም በዚህ ጉዳይ ላይ ቃሏን ሰጥታለች ፖሊስም እሷን በቁጥጥር ስር አድርጓት ነበር እስካሁን
እንግዲህ ዛሬ ያው እሷን ይዘናት ወደ አንደኛዋ ጓደኛዋ ትግስት ቤት የምናመራበት ሰዓት ላይ ነን። እነዚህን ወንጀለኞች አንድ ባንድ ለቅመን ለህግ ማቅረብ የኛ ግዴታው ነው አላህ። ምክንያቱም የተደረገው ነገር ለህሊናም የሚከብድ ከአይምሮ ከባህልም ከምንም የወጣ ነገር ነው። ሁኔታው እጅግ በጣም አሳዛኝ ነው። እውነት ለመናገር በሱ ፊት እንደዚህ አይነት ነገሮች መናገር ስላልፈለኩ እንጂ ምናልባትም ሰምተንም አይተንም የምናቀው ነገር አይደለም። እሱም ሲናገር ነበር፣ በቪዲዮ ሲቀርጹኝ ነበር፣ በጣም እጅግ በጣም ብዙ ነገሮችን ሲያደርጉኝ ነበር። ከባህልም ከሃይማኖትም አንፃር እንዲያረጉኝ ብሎ መናገር ራሱ የሚከብዱ ነገሮችን ሲያስደርጉኝ ነበር። ይሄ ከመደፈርም በላይ ነው እያለ ነበር ሲናገር የነበረውና እውነት ለመናገር ነገሩ በጣም እጅግ በጣም ቀፋፊም ነው፣ አሳዛኝም ነው። የሱን ስነ ልቦና ላለመጉዳት ይሄንን ነገር በሱ ፊት ማጋጋሉ ተገቢ አይደለም ብዬ ነው እንጂ የተኩት ነገሩ በጣም እጅግ በጣም ቀፋፊ ነገር ነው እውነት ለመናገር። እንግዲህ ከካሜራ ጀርባ የህግ ሰዎች ይገኛሉ። በእነሱ እርዳታ እንግዲህ እስከ ዛሬ ድረስ ወንጀለኞችን ስናሳድ ስንይዝ ኖረናል። ዛሬም እንግዲህ የነሱ እርዳታ አልተለየንም። በኤልሳ ጠቋሚነት ሌላኛዋ ጓደኛዋን ትግስትን የዚህ ወንጀል ኮር የሆነችውን ሰው የምንይዝበት ሰዓት ላይ ደርሰናል። ከዛ በኋላ እንግዲህ ቀጥታ የለችም እንዲህ አይነት ጓደኛም የለንም እያሉ ሲከዱ የነበረችው ሴት ማርታን የወንጀሉ ጠንሳሽ ምናልባትም እሷ ናት ብለን እናስባለን። እሷን የምንይዝበት ሰዓት ላይ ደርሰናል። እንግዲህ ኤልሳን አንድ ጊዜ ወደዚህ አስመጣቷትና ላናግራት። እሺ እንግዲህ በመጨረሻ ስትክዱ የነበረችው ሴት መኖሯን በደል ማድረሷን ባንቺ መሪነት ደግሞ ጠፋ የተባለውን ዳንኤልንም ጭምር አግኝተናል። አሁን ስለ ጉዳዩ የምትዩ ነገር አለ? እኔ ምንም ጥፋተኛ አይደለሁም። ያደረኳቸው ነገሮች ሁሉ ባለፈው እዛ ጫካ ውስጥ ወስጄ ያሳየዋችሁን ስሽራችሁ የነበረው እውነተኛ ሰው ስለሆንኩ ነው። ይሄን ነገር ያደረጉት ማርታና ትግስት ናቸው። ድርጊቱ መደረጉን ታምኛለሽ? አዎ አይቻለሁ። እነሱ እንዳደረጉ በቦታውም ነበር? አዎ ነበርኩኝ፣ ግን እኔ አልነበርኩም። ለዛ ነገር ተባባሪ አልነበርኩም። ሁለቱ ብቻ ናቸው እኔ ላይ እንደውም ያሾፉ እየቀለዱ ዘርባ አንቺ ምን ታውቂያለሽ ምናምን እያሉ እነሱ ናቸው ቪዲዮም ሲቀርጹት የነበረው። እንግዲህ ቪዲዮም አለ አይደል? ቪዲዮ ነበር እንግዲህ ስልካቸው ላይ። ከዛ በኋላ እኔ አላቅም። ስለዚህ ቪዲዮም እኮ ያንቺን እንትነት ነፃ መሆንና ለመሆን ያሳያል። ከዛም ባለፈ ደግሞ በደሉ የደረሰበትም ልጅ አንድ ባንድ ቃሉን ሲናገር አንቺም እንደነበርሽበት ሶስታችሁም እየተፈራረቃችሁ ይሄንን ድርጊት እንደፈጸማችሁ ተናግሯል። እኔ በጭራሽ አላደረኩም፣ አብራቸው ነበርኩ፣ ግን ለነሱ ተባባሪ አልነበርኩም። ለዛ ነው ሶስት ስለሆነ እኔንም ስላየ ነው እንጂ እኔ ምንም ያደረኩት ነገር የለም። ታዲያ ለምን እሸሻለሁ ካደረኩት? ባለፈው እንደዛ ስተሯሩጥኝ የነበረው እኔ ባደርገው ኑሮ ወስጄ ያሳያችሁ ነበር? በጭራሽ እኔ ከነሱ ጋር ምንም አልነበርኩም፣ ግን አብራቸው ነበር፣ ጓደኞቼ ናቸው። እኔ በጭራሽ ምንም አላቅ ንጹህ ሴት ነኝ። እሺ ነይ ወደዚህ መሸሹን አቁሚና በስነ ስርዓት ተናገሪያለሽ። ወንጀለኛ እንደነበርሽ ከመጀመሪያ እስከ መጨረሻ እናቅ ነበር። ቦታው ላይ ነበርሽ ሰው ነሽ፣ ድርጊቱን የተባበርሽ ሰው ነሽ። ምንም የምታመልጭበት መንገድ የለም። ይሄንን አምኖ ነገሩን መቀበል ይሻልሻል። እነሱም የጊዜ ጉዳይ እንጂ ተለቃቅመው የሚያዙ ሰዎች ናቸው። ማርታ የምትባል ሰው አልነበረችም እያልሽ ስትሸፋፍኝ አልነበረም? ወንጀለኛ ካልሆንሽ ድርጊቱን ካልፈጸምሽ መጀመሪያ ማርታን እንድናገኛት ለምን አላረግሽ? ለምንድን ነው ስትሸፋፍኝ የነበረው? እኔ እንደዛ ያደረኩት ማርታ በጣም አደገኛ ሰው ነች። እንዲህ በቀላሉ የምትያዝ ሰው አይደለችም። ከኔም አልፎ ቤተሰቦቼን ሁሉ ነው የምታስፈራራው በኔ ምክንያት እና ብዙ ነገር በኔ ስለኔ የያዘችብኝ ጉዳይ ስላለ ነው ምንድነው ያደረኩት? አይ በቃ ታስፈራራኛለሽ በብዙ ነገር አለ እሷ ጋር እና በጣም አደገኛና ክፉ ሴት ናት። እኔ ለዛ ነው ምን ላድርግ? እኔ ለምንድን ነው አንተ ራሱ የምታስጨንቀኝ? ለምንድን ነው ማላስጨንቅሽ? የሰራሽው ወንጀል ነው፣ ወንጀልሽ ነው እያስጨነቀሽ ያለው። እሺ እኔ አይደለሁም። ለማንኛውም ጊዜ መውሰድም አያስፈልግም።
ተዘጋጁ እንሂድ ያቺ መያዝ አለባት እሺ በተሻላችሁ መጠን ካሜራው ስላለ መግባት ሞክሩ እንሂድ ካሜራውስ ማንም እንዳይገባችሁ እነሱም ሰላም እሺ ሰላም እንዴት ነህ ሰላም ነው ታቀኛለህ አይደል አውቀኛል ዘላለም እሺ ከዛ ከጀርባም የህግ ባለሙያዎች አሉ ልጅህን ፈልገን ነው የመጣነው በቤት ታስገባናለህ ልጅህን ትሰጠናለህ ዘላለም ምንድነው ከኔ ጋር አይደለም ችግሩ ተፈታ አይደል እንዴ ከዚህ በኋላ ከኔ ጋር አይደለም ምንም የተፈታ ችግር የለም ልጅህን በስርዓት አላሳደግካት እንዴት ነው ልጅ በስርዓት ወንጀለኛ ናት ልጅ ዋና ምትፈልግ በዛ ላይ ወንጀሏን ሲሸፍንላት ነበር አንተ ይዛለት ቤት አድራለች አላልከኝም ሌላ ቦታ መኖሯን አረጋግጠናል ቆይ የምትፈልገው ልጁ መዳኑን አይደል እንኳን እግዚአብሔር አቀርቦ ዳና አይደል ስለ ልጁ አይመለከትም የሚፈልገው ዋናው ስለ ልጁ አይመለከትም እና እንዴት ነው እንትን ስለ ልጁ አይመለከትም ደጋግሜ በስልክ ላስረዳ ሞክሬያለሁ አቤት ከመምጣቴ በፊት አንተ መረዳት አልፈለክም ልጅ ከባድ ወንጀል ውስጥ ነው የገባችው ስለዚህ ለህግ ባለሙያዎች አሁን የተንገላታችሁ መንገላታችሁ ማብሬ ተንገላታችሁ ለምን ነው ለህግ አሳልፈም ሰለዘላለም አላስገባም ችግሩ ተፈታ አይደል እንዴ እጄኔ ማንገላታብኝ እንዴት አድርገን እንደገና ምንም የተፈታ ችግር የለም ልጅ ወንጀለኛ ናት ታስገባናለህ እሷን አሳልፈህ ትሰጣለህ እኔ በቃ ዘላለም ችግሩ ተፈታ አይደል እንዴ ዋናው የምትፈልጉት ወንጀለኛዋ ተገኘች አይደል እንዴ ምን አረገች ይሄን ልጅ ምን ልጅ ወንጀለኛ ናት ደጋግሜ እየነገርኩ ነው እንዴ አሁን በስነ ስርዓት ለምን ተያዘች አይደል እንዴ አሳፍር እንዴ ዞር ንጉ ከፈለሽ ምንም እንደማታገኛት ግን እየነገርኩ ዘላለም ባትዘግም ጥሩ ነው አታገኛትም ማለት ነው ይሄ ሬሳው ሳጥን ብቻ ነው ያለው ሌሎቹን ክፍሎች በደንብ ፈትሸዋል አንድ ባል እሺ ለመጨረሻ ጊዜ ነው ማናገር እንደዚህም ቁጭ ብለን የምናወራበት ሰዓት አይደለም ልጅህ ከባድ ወንጀል ውስጥ ነው እጇን የከተተችው ከባድ ወንጀለኛ ናት ከባድ ጥፋተኛ ናት ይሄ ሁሉ ሰው ቤተን ሲፈትሽ የነበረው ወንጀለኛ ፍለጋ ይመጣ ይኸውልህ ምንድነው የምትለኝ ዋናው ከባዱ ጉዳይ እኮ ተገኙ አይደል ይሄ ልጅ አሁን በህይወት ባይኖር ኖሮ መከራው ለኔ ይብስ ነበር በቃ እግዚአብሔር እንኳን አተረፈው ይሄው ዳና አይደል እንዴ ምን ይሄ ልጅ እኮ ምንም ነገር እዚህ ጋር የሚያገናኛት ነገር እኮ የለም እሷና ጓደኛዋ ናቸው ለዚህ ሁሉ ምክንያት እንዴት አንተ ለምን አሰማኝም እኔ ጭራሽ ነው ወንጀለኛ ያደርጉኛል እንዴ እስካሁን ታገሱ ምንም የምታውቀው ነገር የለም እኮ እኔ ነገ የቤት ልጅ ናት እኮ ምን ወጣ እንኳን አታውቅም እኮ ደግሞ ወጣ አታውቅም ማለት የዛለት ማታ ቤት አድራለች ብለኛል እሷ ቤት አለማያድራል በቪዲዮ ሳይቀር ማስረጃ ተገኝቶባታል ስሰራ የነበረው ወንጀል ስሰራ የነበረው ያንተ ልጅ ናት እኔ አንተን የምታገስበት ይሄ ሁሉ ሰው አንተ የሚታገስበት ምንም ምክንያት የለም የት ነው ያለችው እሱም ብቻ ንገረን ካንተ ጋር እኛ ምንም የለን ዘላለም ነገር ያለው ባከ በደም ባትረክም ደስ ይለኛል በቃ የችግሩ መፍትሄ ሁሉ ተገኘ አይደል እንዴ በቃ ዋናው እሱ ነው እሱ ከዳነ ምንድነው ይሄን ያለ እናንተ መድከም በቃ ለምን ጉዳዩን ባጭሩ እንትን አትልም ነገርኩ እኮ ምናልባት እኔ አምሽታ ስትገባ እኔ ማታ ተኝታ እንለያያለን ከዛ ጓደኛዋ ጋር ሄዳ ልትመጣ ትችላለች የራሱ የሆነ ነፃነት አላት እኔ በባርነት አይደለም ያሳደግኳት ስለዚህ ችግሩ ያለው እሱ ጋር ዳግሜ በስልክ ስነግርህ ነበር ልጅህን እምታምና ከሆነ ነፃ እንድትሆን ፖሊስ ጣቢያ ይዛት ሄድ ስለ ነበር ለምንድን ነው ይዛት አለ ምናልባት የተሳሳተ መረጃ ተቀበለ ይሆናል ወይ የተሳሳተ ሰው ተመሳስሎበለ ይሆን ይችላል ህግ መተባበር ስተት ነው ወንጀልስ ሰርታ ካልሆነ ገብታ ህግ ነፃ ይላታል እንጂ አንተ ልጅ ለህፃናት ብለ ተደብቃታለህ እኔ እኮ ከህፃናቷ ነው ማቃት እንግዲህ አዲስ ልጅ አይደለችም ለኔ ምን እኔ የተለየ ነገር እንደ ከባድ ነገር እሱ ወንጀል የሚለው ቃል ራሱ እኔ ልቀበለው አልችልም አይምሬ ለምን አትረዳኝም እኔ ከኔ ጋር ነው ያደገችው ተፈነከተ በቃ ተፈነከተ ነው አይደል እንዴ ልጁ ደግሞ በህይወት ኖረ ስለዚህ ይሄ ልጅ በህይወት ባይኖር ኖረ ከባድ ደጋግሜ ነው የምነግርህ ስለዚህ ፈንካቾቹም ተይዘዋል ጓደኞቿም ተይዘዋል አይደል እነሱ ለምን አታጣራም ለምን አትሰማኝም እኔ አባባ ለምን የሚያወሩት እኔ እኮ ስለልጅ ጠንቅቄ ማቅሰው ነኝ እኮ ይኸውልሽ እንዴ ችግሩ ከተፈታ የሚፈልገው ነገር አልተካየ ለምን ነው እኔ ስሙኝ ምንድነው የተፈታው ችግር ልጅ የሰራችውን ወንጀል ግን ታውቀዋለህ ምንም የሰራችሁ ነገር ለማልኩ እኮ ከማንም ሰው ልጅ የሰራችውን ወንጀል ታውቃለህ ወይ እኔ ምንም የማውቀው ነገር ግብረ አበሯን ጠይቀ ለምን አትረዳም ልጅ ምን እንዳደረገች እስኪ ንገረኛቸው ምንድነው ያደረገችው
አታቋትም ልጆችን ጭራሽ አታቋትም እንዴት አላቃተም እኔ ከህፃንቷ ጊዜ ጀምሮ እኮ ነው ያሳደኳት እናንተ የምታቋት ቤት በመታሳያችሁ ባህሪ ብቻ ነው ይኸውልህ ለዚህ ሁሉ ነገር ተጠያቂ እኔ አይደለም ያንተ ልጅና አንድ ክፉ ተንከሲስ ጓደኛ አለቻት ይሄን ሁሉ ነገር የሚያደርጉት ይኸውልህ ልጅ ወንድ ልጅ ነው የደፈሩት በስማ ወልፍ ምን ይያልከኝ ነው ምንድነው የምታወራው ስራውን ታውቃለህ ሳታቅ ነው የምትከራከርላት ስለሌላ ሰው የምታወራው ሳታቅ ነው የምትከራከርላት ምንድነው የምሰማ ያለው እኔ ምንም ያደረኩት ነገር አንቺ ልጅህን ጠይቃት ምን ይያልከኝ ነው ይሄን አይምሮ እኮ ሊቀበለው ከሚችለው በላይ እየነገርከኝ ያለው ወንድ ልጅ ደፋሪ ናት ልጅ ይሄንን ነው ያደረገችው እቺን ነው ወንጀለኛ ነው እቺን ወንጀለኛ ነው የደበከው የኔ ልጅ አይደለችም እንደዚህ አታረግም ይያልኩ ነው እየነገርኩ ነው ጻት ምለለዚህ ነው አንቺ ምን ደጋግሜ ነው ምነግርህ እንዳነካት እኔ ያደረኩም ይያልኩ እንዳነካት ልጅህን ጠይቃት እሷ እንዳነካት ምን አይነት ውስጥ እቺን ነው የደበከው የሚያወራንስ የት ነው ያለችው አሰጣልኝ እቺን የት ነው ያለችው የለችም ምን የት ነው ያለችው እንዴ አይነት ወንጀለኛ ተደብቃለህ እንዴ አይነት ወንጀለኛ መደበቅ ስለሌላ እንዴ አይነት ወንጀለኛ ተደብቃለህ ይሄንን ወንጀል ትተባበራለህ ልጁ በደል ደርሶበት ነው እዛ ሆስፒታል ላይ ተኛው አረ በእናትህ ስለሌላ ሰው እንደዚህ አይነት መከራ ነው ይደረግ ምን አይነት ነገር ነው የምትነግረኝ ምነግርህ ልጄ የሰራችው ነገር ነው እቺን ልጅ ነው የደበከው እንዴት እንደዚህ ታደርጋለህ ትልቅ ሰው አይደለም እውነትህ ነው የልጅ ልጅ በደል አይገባ እውነትህ ነው የልጅ ናት ይያልኩ እኮ ነው ያንተ ልጅ እንደዚህ አይደለም እሷ ባታደርግ ህግ ጋር አቅርባት ትወጣለች ነፃ ከሆነች ነፃነቷ ያወጣታል ወንጀለኛ መደበቅ ግን ወንጀል ነው አረ ዘላለም በፈጠረ አረ ዘላለም ነው ያለችው ንገረኝ የት ነው ያለችው የት ነው ያለችው የት ነው ያለችው ይያልኩ ነው ንገረኝ የት ነው ያለችው የት ነው ያለችው ንገረኝ የት ነው በስነ ስርዓት ንገረኝ የት ነው ያለችው ለመናገር እኮ የሚከብደው ሬሳ ሳጥን ውስጥ ነው በቃ ያስቀር ሬሳ ሳጥን ነው የቀድሞ የሬሳ ሳጥን እንዳቀርጥ የህግ ሰዎች ይጉና እንትን ይበሉ